ያልቃሽ ልጅ የማለዳ ሸክምና ሌሎች ከተሰኘው መጽሐፍ ደራሲ ኃይለ ጊዮርጊስ ማሞ፣ ተራኪ ብሩክ ድንቁ። ያልቃሽ ልጅ ትረካ ክፍል 1 እንደሚከተለው ይደመጣል። ዛሬ ለደረስኩበት የህይወት ከፍታ የድርሻዋን ላበረከተችው እናቴ የውለታዋን የመክፈል እድል ሳላገኝ በስጋ ሞት ከተለያየኋት 10ኛው ዓመት ተገባደደ። ያሳለፍኳቸውን ዓመታት ዘወር ብዬ ለማስታወስ ስሞክር በስጋ ብቻ ሳይሆን በመንፈስም ላጤ ሆኜ መኖሬን ማመን እየጀመርኩ ነው። ዛሬ በህይወት ያሉትም ሆኑ የሌሉት ላጤ ጓደኞቼ በእነርሱ ዘንድ ምስጢር የሚባል ነገር እንዳልነበር የተረዳሁት ግን በእኔ ህይወት ውስጥ ተቀብረው የቀሩትን የራሴን ምስጢሮች በሚዛን ላይ አስቀምጬ ከእነርሱ ግልጽነት ጋር የመለካት ሥራ ሳካሄድ ነው። የዛሬን አድርገውና ያሳለፍኩትን ለማሰብና ለማሰላሰል ለራሴ በቂ ጊዜ የሰጠው ሰው በመሆኔ የራሴን ምስጢሮች ለራሴ እያወጋው በአንዱ ስዝናና በሌላው ሳዝን ኖሬያለሁ። ለኔ እያንዳንዷ የህይወት ገጠመኝ ለማንም የማያጋሯት ምስጢር ነች። ዛሬ ግን ነፍሴን አስጨንቆ ከፊቴ የተጋረጠውና የጓደኛዬን ፍቃዱን ሞት ተከትሎ የመጣብኝ ፈተና በውስጤ እንጉርጉሮ ሆኖ እንደ እናቴ ለሞተ ሰው ሳይሆን ለራሴው ህይወት የቆመ አልቃሽ አድርጎ ካቆመኝ ቀናት ተቆጠሩ። በእድሜ ዘመናችን ውስጥ ህይወታችንን ወደ አንድ ምዕራፍ የምታሸጋግር አሊያም በደረሰበት ምዕራፍ የምታጠቃልል አንዲት ቀን ለእያንዳንዳችን የተሰጠች መሆኗን ማወቅ ይገባል። እንዲህ አይነቷ ቀን ለኔ ዛሬ ሆናለች። ዛሬ ለራሴ አልቃሽ ሆኜ ቆሜ በሙገሳና በውዳሴ ሳይሆን በህይወቴ ያስኳትን ምስጢር እያወጣው በመደመም ላላዝንባቸው ቆርጬ የዘወትር ምሽጌ ከሆነችው ቡና ቤት ከተከተትኩ ሰዓታት አልፈዋል። የህይወቱን አቅጣጫ ፍጹም የሚቀይር አጋጣሚ የተፈጠረበት ሰው ምስጢሩ አድርጎ ተሸክሞት ለመሄድ አቅም እንደሌለው ዛሬ ገብቶኛል። በህይወቴ ውስጥ ከበዙት ምስጢሮቼ ለኔ ዋነኛውና ትልቁን ክፍል የያዘው የእናቴ አልቃሽነት ሙያ ነበር። በተለይም እንዲህ እንደዛሬው በብቸኝነት እጆቼ መለኪያ ሲጨብጡ ውስጤን ጨብጦ በመያዝ ዘወትር የኋልዮሽ እየሳበ በትዝታ ፈረስ የሚያስጋልበኝ በአልቃሽ እናት ያደግኩበት የልጅነት ዘመኔ ነው። በልጅነት ዘመኔ እሰቃይባቸው ከነበሩት የሰው ልጅ ማህበራዊ ክንውኖች አንዱ ለሞተ ሰው አልቃሽ ቆሞለት በግጥምና በዜማ የታጀበ እንጉርጉሮ ሲወርድለት መስማት ነበር። አንዳንዴ ለኔው ሞት እናቴ ተጠርታ የምትደረድረውን ሙገሳና አድናቆት እያሰብኩ በራሱ የሚፈጥርልኝ ሐዘን ከፍተኛ ነበር። በተለይ ደግሞ አንድ ቀን ከኔ በእድሜው በመጠኑ ፈቀቅ ያለው ሽመልስ በመኪና አደጋ ህይወቱ ያልፍና እናቴ ተጠርታ ወደ ለቅሶ ቤቱ እንደ ልማዷ ፎጣዋን አሸርጣ ልትሄድ ተነሳች። ምናሴ ቁርስህን ከሌማቱ ውስጥ አስቀምጬልሃለሁ፣ ስትነሳ ቀማም ስናውጣ አለችኝ። ከጠፍር ካሰራችልኝ ትንሿ አልጋዬ አጠገብ ቆማ አቁልቁላ ያየችኝ። በእድሜ ብዛት የነተበችውን ብርድ ልብሴን እንደተከናነብኩ እሺ በማለት መለስኩላትና ወደ ግድግዳው ዞር ያፈጠጥኩ። ዘወትር ሰው በሞተበት ቤት ሁሉ እየተጠራች አልቅሳ እንድታስለቅስ ገንዘብ ሲከፈላት ውስጥ ያለቅስላታል። ልጆቻቸውን በእንባቸው ያሳደጉ ስንት ወላጆች ይኖሩ ይሆን የሚለው ሐሳብ ከሕፃንነቴ ጀምሮ የሁለተኛ ደረጃ መልቀቂያ ፈተና ተፈትኜ ውጤቴን እስከምጠባበቅበት እስከዚያች ቀን ድረስ ከኔ አልተለየም ነበር። ፊቴን ወደ ግድግዳው የማዞሬ ምክንያት የገባት ያህል የሚል ድምጽ ብቻ አሰምታኝ ወጣ ሄደች። በእንባ ብዛት ሊጠፉ ያሙጮሞጩ አይኖቿን እንደማየት የሚያሰቅቀኝ አንዳች ትዕይንት እስከ ዛሬ አልገጠመኝም። የልጅነቷን ፎቶግራፍ እየተመለከትኩ እነዚያ ለአባቴ በፍቅሯ መነሁለልና ለኔም ወደ ምድር መምጣት የድርሻቸውን ያበረከቱት አይኖች
በእርሱ ሞት በጀመረችው የማልቀስና የማስለቀስ ሥራ የሚጨልሙበት ቀን ሩቅ እንደማይሆን ዘወትር ይሰማኝ ነበር። ይሁንና እናቴ እኔን ለማሳደግ በአዲስ አበባ አራቱ ማዕዘናት የተጠራች የሰው ሐዘን ስታደምቅ የኔ ሕይወት በዚያው ልክ እንደሚማቅቅ እንድታውቅብኝ አልፈልግም ነበር። አልቃሽነት ለእናቴ የገቢ ምንጯ ሆኖ በምድር ላይ ከምንም ነገር አስበልጣ የምትወደውን ልጇን ከሰው ልጅ እንዳያንስባት ስላደረገላት ብቻ ሳይሆን አልወጣላት ያለውን የባሏን ሐዘንም ማስተገሻ ያደረገላት ይመስለኛል። አንድ ምሽት የቀጨኔ ነዋሪ ክረምቱን የሚያወጣውን የበቆሎ እሸት ገዝታ ከከሰሉ ምድጃ ላይ እየጠባበሰችልኝ በዋለችበት ልቅሶ ላይ ያጋጠማትን አስቂኝ ገጠመኝ እያወራችኝ ሳለ በድንገት አቋርጫት ለምን ይህን ሥራ እንደማትተው ጠየቅኳት። ምን ነው ምናሴ? እግዚአብሔር አባትህን ሲወስድብኝ የሰጠኝ መጽናኛ እኮ ነው አለችኝ በቆሎውን እያገላበጠች። ቀና ብላ ዓይኔን ለማየት ያልፈለገች መሰለኝ። በእኔ ለምን አትጽናኝም በማለት ጠየቅኳት። በአንተ የምጽናናው በመኖርህ ብቻ አይደለም። ተምረህ አስኳላ ጨርሰህ የዕድሜን እኩሌታ የለበስኩትን ይህን ጥቁር ጨርቅ አንተ ደግሞ የደስታ ካባ አድርገኸው ለማየት በታደልኩ ጊዜ ነው። የዚያን ዕለት እኔ ነጭ ለብሳለሁ። ያኔ እኔ ማልቀስም ማስለቀስም አቆማለሁ አለችኝ። ፈገግታ ከራቀው ዓመታት ያስቆጠረው ፊቷን አንዳንዴ ፈገግ ለማድረግ እንደምትሞክረው ሁሉ እየጣረች ተስፋ ከሰነቀችበት የዘወትር ሕልሟ መጥፎ ተናግሬ እንዳላባንናት ስለምፈራ ከጠፈር አልጋዬ ላይ ያስቀመጥኩትን መጽሐፍ አንስቼ እያገላበጥኩ በዝምታዬ ምላሽ ሰጠኋት። ይህን እያሰብኩ አልጋዬ ላይ ስገላበጥ ቆየሁና አንድ ሐሳብ መጣልኝ። ለምን ተነስቼ ወደ ልቅሶ ቤት አልሄድምና እናቴ እኔን ለማሳደግ ምን እንደምታደርግ ዛሬ አልመለከትም አልኩ። በፍጥነት ልብሴን ለባብሼ ወደ ለቅሶ ቤት ሳመራ እናቴ ያስቀመጠችልኝን ቁርስ እንኳን ለመብላት ማስታወሱም ተስኖኝ ነበር። ከድንኳኑ መግቢያ ላይ ከነበረ አንድ አግዳሚ ወንበር ላይ ተቀምጬ ዓይኖቼን ድንኳኑ ውስጥ ክብ ሰርተው ደረታቸውን ወደሚመቱ ሴቶች ወረወርኳቸው። እናቴ ፎጣ ካሸረጡ የሰፈራችን ሴቶች መሃል ቆማ በእንባ ስታራጫቸው ስመለከት በሞተው ሽመልስ ቀናሁ። የእናቴን የማስለቀስ ችሎታ በምታፈልቃቸው ግጥሞች እየሰማው መደነቅ ያዝኩ። ከአጣቢውም እንደው ከእንዶዱ ማነስ አፈር መስሎ ታየኝ የሽመልስ ልብስ በማለት ስታወርድ ዙሪያዋን የከበቧት ሁሉ በእንባ እየተራጩ ደረታቸውን መምታት ቀጠሉ። ወዴት አበካበክ ወዴት ደፋ ደፋ እልፍኝ መሰለ ሆይ ጉድጓዱ ቢሰፋ የሚለውን ስታስከትል የሽመልስ እናት ራሳቸውን ስተው ወደቁ። ሞት በሰው ልጅ ውስጥ የሚፈጥረውን መሪር ስሜት ተፈጥሮ በቸረቻት ጥበብ ስትገልጠው በአንድ በኩል ባዝንላትም በሌላ በኩል ደግሞ አዝንባት ነበር። በዚያ የልጅነት ዘመኔ ከሕይወት ይልቅ ሞት በሰው መሃል የሚያሰጠውን ክብር እየተመለከቱ ቅናት ነገር በውስጥ የተጫረ። ሽመልስ ምንም የዕድሜ ታላቃችን ቢሆን የማይገባውን ክብር በእናቴ አንደበት እየተንቆረቆረለት የብዙዎች እንባ አጅቦ ሲሸኘው ምን አለበት ለዛሬ እሱን ባደረገኝና ይህ ሁሉ ሕዝብ ባለቀሰልኝ ብዬም ተመኘው። በተለይ ደግሞ እናቴ ደረቷን እየመታች ሕዝቡን በእንባ ስታራጨው ስመለከት እኔ በሽመልስ ቦታ ብሆን ምን ያህል ለቅሶና ሐዘኗ ሊብስ እንደሚችል ታየኝና ውስጤን አንዳች የኩራት ስሜት አናወዘው። ነገር ግን ይህን የደስታ ስሜት የሰፈራችንን ልጆች አሳዳጅ የሆኑት ጋሽ ታሪኩ ከኋላዬ ጆሮዬን በመያዝ በድንኳኑ ጀርባ እየጎተቱ በማውጣት አደፈረሱብኝ። ለጋሽ ታሪኩ ነገ የሚያድግ ልጅ ያለ አይመስላቸው። ከሕፃንነታችን ጀምሮ ሲኮረኩሙን ስለኖርን አድገን የወጣትነት አፍላ ዘመናችንን በያዝንበት ጊዜ እንኳን ቁንጥጫው ቢቀር ኮርኩሙን ለመተው አላሰቡ። እኛም ስለምናከብራቸው
ከመካከላችን በማመጽ ሊያስቀይማቸው የሚፈልግ አልነበረም። በዚያ የልጅነት ዘመኔ አንድ ያልተረዳሁት እውነት ቢኖር የሰው ልጅ ለራሱ አልቃሽ ሆኖ የመቆም ብቃት በውስጡ የታደለ ፍጡር መሆኑን አለማወቄን ነበር። የኔ አልቃሽነት ከእናቴም ሆነ ከሌሎች የመንደራችን አልቃሾች የሚለየው ስለኔ መልካምነት እያወሳው ራሴን ለማስለቀስ ያለመ ሳይሆን ምስጢሬን ለራሴ እየነገርሁ በመደመሜ ነው። አልቃሽ ያስፈልግ የነበረው ስለሟች መልካም ነገር እያነሱ ለማስለቀስ እንጂ ምስጢሩን እያወጡ ለማስደመም አልፎም ለማስገረም እንዳልነበረም የተረዳሁት ዓመታት አልፈው በዛሬ ፈተናዬ ላይ ቆሜ ሳስበው ከሐሳቤ የነቃሁት ልቅዳለህ የሚል ድምፅ ሰምቼ ነበር። ገነት በለመድኩት የተዋበ ድምጿ ከለመድኩት የብቸኝነት ቁዘማዬ አባነነችኝ። ያስቀዳሁት መጠጥ ከመለኪያው ውስጥ መገባደዱን ያወቅኩትም በዚህ ጊዜ ነበር። ሕይወት ወደ አንድ ጥግ የወረወረችኝ መሆኑን በልጅነቴ አምኜ የተቀበልኩ ሰው በሆንም ይህንኑ የማረጋግጠው ደግሞ ዘወትር በዚህ ቡና ቤት ራሴን ሳገኘው ነው። ማንም ተስተናጋጅ የማይቀናቀነኝን አንዲት ጥግ ቡና ቤቷ ለኔ የመያዟን ነገር የዚሁ እውነታ ማረጋገጫ አድርጌ ከተቀበልኩትም ከርሜያለሁ። የቡና ቤቷን የዘወትር ተስተናጋጆች ጨምሮ ባለቤቷ እማማ ገላና ቆነጃጅት አስተናጋጆቻቸውም ይህንን ጠንቅቀው የተረዱልኝ ይመስለኛል። ምን ጥያቄ ያስፈልገዋል? ቅጂልኝ በማለት በተከፋ ስሜት መለስኩላት። ከሰመጥኩበት የሐሳብ ባህር ስታወጣኝ የኔን ያህል የከፋት መሰለኝ። ፊቷ ላይ መሰቀቅ እያነበብኩ ብርጭቆዬን ሞልታ በጸጥታ ወደ ባንኮኒው ስታመራ ለአፍታ ከኋላው አስተዋልኳት። በሌላ ቀን ይማርኩኝ የነበሩት ባቶቿ ዛሬ ምንም ውበት አጣሁባቸው። ከገነት ጋር 2 ቀን አብረን እንድናድር ምክንያት የሆኑኝ ባቶቿ ነበሩ። አሁን ባት አይስሙት፣ አያቅፉት፣ አይረኩበት። እርሱን ተመልክቶ ሴትን ለፍቅር መጋበዝ ምን ይሉታል? ይሄ ዛሬ ላይ ቆሜ ላስበው የቻልኩት የሕይወቴ አንዱ ጥያቄ ሆኖ ቀረ እንጂ ከእንግዲህም ምላሽ ለማግኘት የምደክምበት አልሆነም። በሕይወት ወሳኝ ምዕራፍ ላይ ሲቆሙ እንዲህ አይነቱ ጥያቄ ትርፍ ይሆናል። ዛሬ ከገነት ባት ከአስቴር ጥርስ በላይ ሕይወቴ ላይ የተደነቀረውን አሳሳቢ ጥያቄ አዝዬ ለብቻዬ ቆዝማለሁ። ምኔ ዛሬም አትጋብዘኝ አለችኝ ከአጠገቤ ወንበር ስባ እየተቀመጠች። ዊንታ ነበረች። የሕይወቴ መመሪያ የነበረውን ምስጢረኝነት ዛሬ እንደምትሽረው እርግጠኛ የሆንኩባትን ልጅ ከአጠገቤ መታ ስትቀመጥ እንኳን አለማየቴ ለራሴ ገረመኝ። እናም በውስጤ የተሸከምኩትንና ሕይወት ተስፋ እንድቆርጥበት በእኔ ላይ የሰነዘረችውን ቅጣት ማስታገሻ በየሴቱ ጭን ውስጥ እየወደቅኩ ራሴን መርሳት አድርጌው ኖሬያለሁ። ከሥጋው ሞት በፊት መንፈሱ የሞተበት ሰው ይህን ተግባር የዘወትር ድርጊቱ አድርጎ ቢይዘው የሚደንቅ አይሆንም። ይህን ሳሰላስል የዊንታ የጋብዘኝ ጥያቄ ትዝ አለኝ። አልጋብዝሽም አልኳት፣ ፊቴን ወደ ግድግዳው አዙሬ የውሸቴን እንድትሄድ የፈለግኩ በማስመሰል። እሺ አትጋብዘኝ፣ ግን እናውራ አለችኝ። ስለምን አልኳት በመገረም እያየኋት። ስላለፈው አዳራችን በማለት ሳቋን ለቀቀችው። ሳቋ ቆርቆሮን በጥፍሬ መፋቅ ያህል በውስጤ የሚሰቀጥጥ ስሜት ፈጠረብኝ። የሕይወቴ ምስጢሮች በብዙ ስህተቶች የተሞሉ ነበሩ። ከእነዚህ ስህተቶች አንዱና ዋናውን ክፍል የያዘው ደግሞ እነሆ የዊንታ ሕይወት ሆኖ ዛሬ ከፊቴ ቆሟል። የዚያን ዕለት አዳራችንን የወደድከው መስሎኝ ነበር አለችና ዊንታ አሁንም ሳቋን አስከተለች። ማንንም አልጠላም፣ በተለየ አንቺን እንደወድሽ የሚያደርግ ከሴቶች የተለየ ነገር ግን አላየሁብሽም አልኳት። አሁንም የሰለቸው ለማስመሰል
ወደ ግድግዳው ፊቴን እንዳዞርኩ ነበር። ታዲያ ለምን አብረኸኝ ታድራለህ? አለችኝ ሳቋን በመግታት በጠረጴዛው ላይ አገጯን ወደ እኔ አስግጋ። ፍርሃት በማለት ዞር ያፈጠጥኩባት። የምን ፍርሃት? አለችኝ አይኖቿን ጎልጉላ። እሷም የኔ ፍርሃት ስሜት የተጋባባት መሰለኝ። የሞት በማለት አንባረኩባት። የምን ሞት? በማለት ሳቋን ለቀቀችውና ለኔስ እናቴ የሚያስጨንቀኝ ኑሮዬ ነው። ከመኖሬ ውጪ ለመኖሬ ምክንያት ሆኖ የሚያስጨንቀኝ አንዳች ነገር የለም አለችኝ ፍርጥም ብላ። አባባሏ ያስደንቀኝ ጀመር። ጨዋታዋ አስጨንቆ ወደ እሷ እንዳመጣኝ የማታውቀውን የእስከ ዛሬ ሕይወቴን አቋም ሽንፈት ለአፍታ በውስጤ ቀላል እያደረገልኝ ሲመጣ ታወቀኝ። ዳሩ ከዊንታ አይነቷ ከስጋዋ በስተቀር ሌላ ዓለም በውስጧ ከሌለ ሴት ጋር ስለ ስጋዊና መንፈሳዊ ሞት እንዴት ብሎ ማውጋት ይቻል ይሆን? ያልቃሽ ልጅ የማለዳ ሸክምና ሌሎች ከተሰኘው መጽሐፍ ደራሲ ኃይለ ጊዮርጊስ ማሞ፣ ተራኪ ብሩክ ድንቁ።